ሰላም ጤና ይስጥልን አድማጭ ተመልካቾቻችን የካቲት 30 2018 ዓ.ም ላይ እንገኛለን። የካቲት የመጨረሻው ቀን ላይ ነው የምንገኘው። የካቲት በኢትዮጵያ ታሪክ ውስጥ የፖለቲካ ወራት ተብሎ ከሚጠሩት ወራቶች ውስጥ ቀዳሚው ወር ነው። በየካቲት በኢትዮጵያ ታሪክ ያልተከናወነ የፖለቲካ አይነት የለም። ትልልቅ ጦርነቶች፣ ትልልቅ ለውጥ ያመጡ ክስተቶች፣ የፖለቲካ ክንውኖች የተከናወኑበት ወር ነው የካቲት። 16ኛው ክፍለ ዘመን እንደዚሁ ከግራኝ አህመድ ጦርነት ጀምሮ በየካቲት ላይ የተከናወኑ ግዙፍ ኢትዮጵያዊ ታሪክ እየተመዘገቡና በኢትዮጵያ ታሪክ ውስጥ ትልቅ ቦታ የሚሰጣቸው ክስተቶች ይገኛሉ። ከነዚህ መካከል በዓለም ታሪክ ላይ ደግሞ የኢምፔሪያሊዝምን ታሪክ በመቀየር የሚታወቀው ወርም እንደዚሁ የካቲት 23 ነው በኢትዮጵያ ታሪክ ውስጥ። ከዛ ባሻገር ደግሞ በየካቲት ውስጥ ትልቅ ጉልህ ስፍራ የሚሰጠው ደግሞ የ1966ቱ የካቲት አብዮት ነው። ከዛ ባሻገር የካቲት አብዮት ተከትሎ እንደ ህወሓት አይነቶቹ ድርጅቶችም የተመሰረቱት በየካቲት ወር ነው። በየካቲት ወር ላይ በርካታ የፖለቲካ ክንውኖች፣ ወታደራዊ ክንውኖች በኢትዮጵያ ታሪክ ውስጥ ተደርገዋል። ይህን ወር እንግዲህ በዚህ የሚታወስ ይሆናል። ዛሬ የካቲት 30 ላይ እንገኛለን። የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። የተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የተለያዩ መረጃዎችን ይዣለሁ። እንግዲህ የምክር ቤት አባሏ የተወካዮች ምክር ቤት አባሏ ታግተዋል ከሚለው መረጃ ዝርዝር የግንባር መረጃዎችን ጨምሮ በሰሜን ኢትዮጵያ ካለው ውጥረት አንጻር እየወጡ ያሉ መረጃዎች እንዲሁም ደግሞ በዚህ ቀጠና ያሉ ወታደራዊ አዛዦች እየሰጧቸው ያሉ አስተያየቶችን ጨምሮ የተለያዩ መረጃዎችን በዚህ ሰዓት አካትቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ@gmail.com ላይ ልታደርሱ ትችላላችሁ። እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። ካደረሳችሁኝ ማህበራዊ፣ ኢኮኖሚያዊ ጥቆማዎች መካከል በኢትዮጵያ ውስጥ በከፍተኛ ሁኔታ የነዳጅ እጥረት መከሰቱን የሚገልጹ መረጃዎችን አድርሳችሁኛል፣ ጥቆማዎችን አድርሳችሁኛል። አሽከርካሪዎች አሁን ተባብሶ ቀጥሏል ብላችኋል። ከአሶሳ ጉዳዩን በተመለከተ ጥቆማ ያደረሰ የመረጃ ምንጭ አሁን በአሶሳና አካባቢው በቤኒሻንጉል ክልል ነዳጅ እየተሸጠ ያለው 1 ሊትር ነዳጅ በጥቁር ገበያ 500 የኢትዮጵያ ብር ነው ብሏል። 500 የኢትዮጵያ ብር ነው። በዚህ ምክንያት ትንንሽ ርቀት እና አጭር ርቀት የነበሩ የባጃጅ ትራንስፖርቶችን ጨምሮ እስከ መካከለኛ ርቀት ያሉ የትራንስፖርት አገልግሎቶች በ5 እጥፍ ዋጋ ጨምረዋል የሚል አስተያየት ሰጥቷል። በትግራይም እንደዚሁ ነዳጅ የኮንትሮባንድ ዕቃ ሆኗል። በትግራይ ነዳጅ በኮንትሮባንድ ነው የሚሸጠው። ከመሃል ሀገር ወደ ትግራይ ነዳጅ በኮንትሮባንድ እየተጓጓዘ ይገኛል። በወልዲያና በአፋር በኩል በእንስሳት ጭምር ሳይቀር ነዳጅ በኮንትሮባንድ ወደ ትግራይ እየገባ ሲሆን ከትግራይም እንደዚሁ ወደ ኤርትራ ነዳጅ እየተሸጠ መሆኑን የሚገልጹ በአማራ ክልል እና በተለያዩ አካባቢዎችም እንደዚሁ በየነዳጅ ማደያዎቹ ከፍተኛ የሆነ ነዳጅ እጥረት መከሰቱ ከነዳጅ እጥረት ጋር በተያያዘ ከፍተኛ የሆነ የትራንስፖርት ዋጋ ጭማሪ መታየቱን እንደዚሁ ጥቆማ አድርሳችሁኛል። ከዛ ባሻገር እንደዚሁ ካለው የኑሮ ውድነት አንጻርም እንደዚሁ ጫናዎችን የተመለከቱ ጥቆማዎችን አድርሳችኋል። ድጋሚ የሐኪሞችም እንደዚሁ አሁንም የትርፍ ሰዓት ክፍያና ባለፈው ዓመት በተስማማነው መሰረት ክፍያዎች እየተፈጸሙ አይደሉም የሚሉ ጥቆማና ቅሬታዎችን አድርሳችኋል። ይኸው ጥቆማዎቻችሁን አድርሻለሁ። እንግዲህ የተለያዩ መረጃዎችን ይዣለሁ። ከላይ እንደገለጽኩላችሁ በተለያዩ አካባቢዎች ያሉ የ24 ሰዓት አጫጭር መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። በዋናነት በመካከለኛው ምስራቅ ያለው ሁኔታ በተመለከተ ባለፉት 24 ሰዓታት ምን አዳዲስ መረጃዎች አሉ የሚለውን ስንመለከት ኢራን የሚሳኤል ማዕበሏን 28ኛ ዙር ዘመቻ ማድረጓን የገለጸችው በእስራኤልና በአሜሪካ ወታደራዊ ተቋማት ላይ ያነጣጠረ የእውነተኛ ቃል 4 ዘመቻ 28 ወይ ደግሞ የማዕበል 28 በሚል ሚሳኤሎች ሌሊቱን ማስወንጨፏን ገልጻለች። ይህንን ጨምሮ መካከለኛው ምስራቅ ካሉ መረጃዎች መካከል ሳውዲ አረቢያ ወታደራዊ አቅሟን የሚያሳይ ምስል ይፋ አድርጋለች በብሔራዊ ቴሌቪዥኖቿ። ሳውዲ አረቢያ አየር ኃይሏን እንዲሁም ደግሞ የሚሳኤል አቅሟንና የጸረ ሚሳኤል አቅሞቿንም እንደዚሁ የታንክና የዘመናዊ ጦር መሳሪያዎቿን በምስል የተደገፈ ፕሮግራም በመስራት ለአገሬው ሕዝብ አሳይታለች። ይህን እያደረገች ያለችው አንድም ከኢራን አንጻር ወታደራዊ አቅሟን ለማሳየት ሲሆን፣ ሁለተኛም የተፈጸመባትን ጥቃትና ለሌላው የመካከለኛው ምስራቅ የአረብ ሀገራት መተማመኛ ለመሆን በሚል ታስቦ እንደሆነ ነው መረጃዎች እያሳዩ ያሉት። የኢራቅ ፓርላማ በኢራን ላይ ድብደባ እያደረገች ያለችውን እስራኤልና አሜሪካን እንደዚሁ አውግዟል። የኢራቅ ፓርላማ ነው። ኢራቅና ኢራን በጠላትነት የሚፈላለጉ ሀገራት ቢሆኑም አሁን በኢራን ላይ የተከፈተውን ዘመቻ በተመለከተ የኢራቅ ፓርላማ አባላት ይህንን አውግዘዋል። ሞት ለአሜሪካ፣ ሞት ለእስራኤል፣ ሞት ለጠላቶቻችን በሚል በፓርላማው ውስጥ መፈክር ተሰምቷል። ኢራን እውነተኛ ቃል ኪዳን ያለችውን
ቃል ኪዳን 4 ዘመቻ በሚል ሚሳኤል እንግዲህ ዘመቻውን 28ኛ ዙር ነው። ባለፉት 9 ቀናት በየቀን 4 ጊዜ የሚሳኤል ዘመቻዎችን እያደረገች አሁን 28ኛ ዙር የዘመቻውን ማድረጓን ገልጻለች። የባላስቲክ ሚሳኤል እና እንደዚሁም ደግሞ ሌሎች ሚሳኤሎችን በአሜሪካና በእስራኤል ጦር ሰፈሮች ላይ ድብደባ ስታደርግ ኢራን በከባድ ማስጠንቀቂያም ሰጥታለች። በቀጣይ አራተኛ ዙርና አምስተኛ ዙር አራተኛ ትውልድና አምስተኛ ትውልድ የሚባሉ የሚሳኤሎችን እጠቀማለሁ። በእነዚህ ሚሳኤሎች ላይ አሜሪካና የእስራኤልን ወታደራዊ ተቋማት አወድማለሁ። እነዚህ በየትኛውም የጸረ ሚሳኤል መሳሪያ መክሸፍ የማይችሉ መሳሪያዎች ናችሁ የሚል እንደዚሁ አስተያየትና ማስጠንቀቂያ ሰጥታለች። በኢራን ሰማይ የተከማቸው መርዛማ ጥቁር ጋዝ እንደዚሁ የቀጠናው ሀገራት የአየር ስጋት ሆኗል። በቴህራን በተፈጸመ የሚሳኤል ድብደባ ነዳጅ ማደያዎች፣ የኢነርጂ ማዕከላት መፈንዳታቸውን ተከትሎ የቴህራን ሰማይ በጥቁር ጭስ ወይም በጥቁር ደመና ተሸፍኗል። ጭሱ ማለት ነው። ይሄ ወደ ጎረቤት ሀገራት ወደ አፍጋኒስታን፣ ፓኪስታንም ይዛመታል። ከዚህ ጋር በተያያዘ እንደዚሁ የንፋሱ አቅጣጫና የዝናብ ሁኔታም እንደዚሁ አሲዳማ ዝናብ ሊዘንብ ይችላል በሚል በዚህ በጎረቤት ሀገራት ጭምር ከባድ የሆነ የአየር ስጋት አንዣቧል ማለት ነው። ሌላው ኢራን ከዋና መሪዋን ይፋ አድርጋለች። ኢራን በሚስጥር ሲደረግ የነበረውን የመሪ ምርጫ ይፋ አድርጋለች። የአያቶላሁ ካሚኒ ልጅ ሞጃታብ ካሚኒ ምርጫውን እንግዲህ አሸንፏል ማለት ነው። ያው በቀጥታ ተመርጧል። ኢራን ይህንን ሰው የአባቱን ሌጋሲ ያስቀጥላል በሚል ነው እንግዲህ የካሚኒ ስም ይቀጥላል በሚል ምርጫው መደረጉ ነው የተገለጸው። ሞጅታብ አሁን ጀምሮ የኢራን አጠቃላይ ሁለንተናዊ መሪ ሆነዋል ማለት ነው። እንግዲህ ይሄ መሪ ከመምረጣቸው በፊት ጦርነቱ በተጀመረ በሁለተኛው ቀን አባቱ በተገደለ በሁለተኛው ቀን በሞሳድ የግድያ ሙከራ ተደርጎበት እንዳመለጠ ነው ሞጃታብ መረጃዎቹ የሚያሳዩት። ሌላው አሜሪካና እስራኤል ወደ ኢራን ስፔሻል ፎርስ የተባለ ከእግረኛ ዘመቻው ባሻገር ለልዩ ወታደራዊ ኦፕሬሽን የሚሰማራ ኃይል ለማስገባት ያሰቡበት እንደሆነ መረጃዎች ጠቁመዋል። ይሄ የኢራንን ዋና ዋና ወታደራዊ ቁልፍ ቦታዎች የሚገኙ ዘመናዊ የጦር መሳሪያዎችን ለመሰብሰብ በተለይ በዋናነት የበለጸገውን የኒውክለር ኤለመንት ዩራኒየም እና የኒውክለር መሳሪያዎች እና ኤለመንቶችን ለመሰብሰብ ይሰማራል ነው የተባለው። ይህ እንግዲህ በአየር ኃይል በኢራን የእግረኛ ጦር ጉዳት እንደማይደርስ ከተረጋገጠ በኋላ አሜሪካና እስራኤል የኢራንን የበለጸገ ኒውክለር እና ዩራኒየም ለመሰብሰብ ኃይል ሊያስገቡ ነው። ይህም ዓለም አቀፉ የአቶሚክ ኢነርጂ ድርጅት ጭምር በዚህ ጉዳይ ላይ ስለመነጋገሩ ነው የተገለጸው። በሌላው መረጃ በእስራኤል ተቋማት ላይ የሚፈጸሙ ሚሳይሎችን በተመለከተ ኢራን ጄኔራል ትዕዛዝ የሚሰጡ የነበሩ ማለት ነው በእስራኤል መገደላቸው ነው የተገለጸው። የኢራን ወታደራዊ አዛዥ የተገደሉት እንግዲህ ጄኔራሉ ትዕዛዝ በሰጡ በሰዓታት ውስጥ ነው። ጄኔራሉ አሊም ቃሲም ባቢያ ተብለው የሚጠሩት ይህንን በተለይ በእስራኤል ላይ የሚፈጸሙ ዘመቻዎችና ኦፕሬሽኖችን የሚመሩት በሚሳይል የተገደሉት ኦፕሬሽን በመሩ በ24ኛው ዙር የሚሳይል ማዕበል ወደ እስራኤል ካስወነጨፉ በኋላ ነው። ዛሬ 28ኛ ዙር ማዕበል ደርሷል። 24ኛው ዙር ማዕበል ባለፈው ቅዳሜ እንዳስወነጨፉ በእስራኤል አየር ኃይል መገደላቸው ነው የተገለጸው። ኢራን ከሩሲያ ከፍተኛ ወታደራዊ ድጋፍ እያገኘች እንደሆነም እንደዚሁ ዓለም አቀፍ ሚዲያዎች ዘግበዋል። ዝርዝሩን ኢራን አልገለጸችም። ሆኖም ግን ከፍተኛ ወታደራዊ ድጋፍና ትብብር እያገኘው ነው ብላለች። ከዚህ ጋር በተያያዘ የአሜሪካን ወታደራዊ ተቋማት በመሰለል መረጃ ለኢራን እየሰጡ ያሉት እንደዚሁ የሩሲያ ደህንነቶች እንደሆኑ ታውቋል። ከዚህ ባሻገር በኢራን ድሮኖች ላይም እንደዚሁ የራሽያ የሳተላይት መረጃ ካሜራዎች ተገጥመው ተገኝተዋል። በዩክሬን ከተገኙት ጋር ተመሳሳይ ናቸው። ሩሲያ የውጭ ጉዳይ ሚኒስትር የትራምፕ ምላሽ ሰጥተዋል። ለድርድር ይቅርታ፣ የኢራን የውጭ ጉዳይ ሚኒስትር ለትራምፕ ምላሽ ሰጥተዋል። ለድርድርና ለሽያጭ የሚቀርብ ማንነት የለንም ሲሉ ነው አቋማቸውን ያሳወቁት። እጅ ስጡ አትበሉን፣ እጅ አንሰጥም፣ ለሽያጭና ለድርድር የሚቀርብ ማንነት የለንም ብለዋል። የአረብ ሊግም እንደዚሁ ኢራንን አውግዟል። ኢራን በአረብ ሊግ ሀገራት ላይ የምትፈጽመውን ጥቃት አውግዟል። ምክር ቤቱ የኢራን በግድየለሽነትና ኃላፊነት በጎደለውና ምክንያት በሌለው ሁኔታ ጥቃት እየፈጸመች ነው ብሏል። እንግዲህ ምክንያት ከዚህ በላይ ለአሜሪካ ወታደራዊ ማኮብኮቢያ ሰፈር ወታደራዊ አየር ስምሪት በመስጠት ኢራንን እያስደበደቧት ያሉትን ሀገራት ነው ምክንያት የላትም ኢራን እነሱን ለመደብደብ የሚለው አረብ ሊግ
እንግዲህ የሊጉ ዋና ጸሐፊ አቡል ባይቶ የአረብ ሀገራት በጦርነቱ ላይ እየተሳተፉ አይደለም ሲሉም እንደዚሁ ይህንን ለመከላከል ሞክረዋል። ዩናይትድ አረብ ኤሚሬትስ 11 የኢራን ድሮኖችን ማክሸፏን እንደዚሁ ዛሬ የወጡ መረጃዎች ያሳያሉ። የስፔን የፓርላማ አባል ሞንቴኔሮ የተባሉ ሴት የፓርላማ አባል ለትራምፕ መልእክት ልከዋል። ትራምፕ የራሱን ልጆች ወደ ጦር ግንባር ልኮ ያሳየን፣ እኛ ልጆቻችን ብዙ ተስፋ ስላላቸው ወደ ጦርነት መላክ አንፈልግም። ቅንጡ ቢሮ ውስጥ ተቀምጦ ትዕዛዝ መስጠት ሌላ ነው፣ ወደ ውጊያ ሄዶ መሞት ደግሞ ሌላ ነው ብለዋል። እንግዲህ ስፔን የአየር ክልሏን ለአሜሪካ አልፈቅድም በኢራን ላይ ለምታደርገው ጥቃት በሚል አቋም ከወሰደች በኋላ በስፔንና በአሜሪካ መካከል ያለው ዲፕሎማሲያዊ ግንኙነት እየሻከረ መምጣቱ ይታወቃል። የኢራን ዘብ ኢራን የክፉ ቀን የምትላቸውን መሳሪያዎች ደግሞ የኢራን ዘብ እየተባሉ የሚጠሩ የሚሳይሎችንም እንደዚሁ ወደ አሜሪካና ወደ እስራኤል ማስወንጨፏ ታውቋል። ከነዚህ መካከል ቃድር፣ አሚድ፣ ካህባር ሽኮን ተብሎ የሚጠሩ ሚሳይሎች ናቸው ወደ እስራኤልና ወደ አሜሪካ የጦር ሰፈሮች እየተወነጨፉት። ጦርነቱ ዛሬ 9ኛ ቀኑን ይዟል። በኢራንና በሊባኖስ በእስራኤል እንደዚሁ ንጹሐን እየተገደሉ ነው። በተለይ በኢራን እስካሁን ድረስ 1000 የሚደርሱ ንጹሐን ስለመሞታቸው ከወታደራዊ ባለሙያዎች ጨምሮ ደግሞ ዋና ዋና ሳይንቲስቶችና መሪዎች ደግሞ እንደዚሁ ከ3500 በላይ ደርሰዋል። በሊባኖስም ወደ 420 ንጹሐን ተገድለዋል። በእስራኤል አየር ኃይልና እግረኛ የሚሉ መረጃዎች ወጥተዋል። ወደ ሀገር ውስጥ መረጃዎች እመለሳለሁ። ወደ ሀገር ውስጥ መረጃዎች ስመለስ አብይ አህመድ ወደ ድሬዳዋ ከሄደ በኋላ በድሬዳዋ እግር ኳስ ሲጫወት ታይቷል። እንግዲህ ይህንን በተመለከተ ብዙ አስተያየት ሰጪዎች የተለያየ አስተያየት እየሰጡ ነው። እግር ኳስ ሜዳ ውስጥ የታየው አብይ አህመድ ኳስ እያንከባለለ ወደ ጎሉ ሲያቀና ሌሎች ተጫዋቾች ሜዳውን ለቀውለታል። እሱ ብቻውን ኳሱን ወስዶ ጎል አስገብቷል። ይህንን በተመለከተ እንግዲህ አስተያየት ከሰጡ የማህበራዊ ሚዲያ ሰዎች መካከል ኳስና ፖለቲካ ብቻን አያምርም፣ ሰውየው ብቻውን ሁሉ ነገር ማድረግ ስለሚፈልግ ነው ኳሱንም ለብቻ የሰጡት። ስለዚህ ኳስ እና ፖለቲካ የቡድን እንጂ የግለሰብ አይሆንም በሚል እንደዚሁ ትችቶችን ሰጥተዋል። ሌላው እንደዚሁ በትግራይ ክልል ውስጥ ከወጡ ተንቀሳቃሽ ምስሎች መካከል ደግሞ የትግራይ ታጣቂዎችና በኤርትራ ወታደሮች መካከል የተነሳ ጠብ በወንበር መወራወር ጭምር በአንድ ዳስ ውስጥ የታየው እንደዚሁ ምስል እንደዚሁ ከ24 ሰዓት መነጋገሪያ ምስሎች መካከል አንዱ ነው። ወደ መረጃዎቹ በቀጥታ አስከትል የፋኖን መረጃ አስከትላለሁ። የፋኖ በተለያዩ ቀጠናዎች ያለውን አንድነቱን እያስቀጠለ መሆኑን ነው መረጃዎች የሚያሳዩት። ከአሁን በፊት ጥር 9 2018 ዓ.ም ፋኖ አንድነት ከታወጀ በኋላ በቀጠና ደረጃ ያሉት ውህደቶች እስካሁን ድረስ አለመጠናቀቃቸው ይታወቃል። በትላንትናው ዕለት ከሸዋ በኩል የተሰማው መረጃ ደግሞ በሸዋ ቀጠና ያለው አንድነት እንደተጠናቀቀ የሚያሳዩ መረጃዎች፣ መልእክቶች ተላልፈዋል። ከነዚህም እንግዲህ ከፋኖ መሪዎቹ መካከል ፋኖ መከታው ማሞ እኛም እንደ አባቶቻችን እንደነ እምዬ ምኒልክ የውስጥ ችግሮቻችን በጥበብ እንፈታለን፣ ፈተናል ብሏል። ፋኖ አበበ ጺሞ ደግሞ ይህንን አንድነት ሳያዩ ያለፉ ወንድሞቻችን የትግል አደራቸውን ተሸክመን ዳር እናደርሳለን ብሏል። ሌላው እንደዚሁ ፋኖ ደሳሌ ሲያስብ ሸዋም እንደዚሁ አንድነት እንዲመጣ በውጭና በውስጥ ጥረት ሲያደርጉ የነበሩ ደጋፊዎችን እናመሰግናለን ካለ በኋላ በእኛ ምክንያት በደረሰው ጉዳትና አንዱ ወደ አንዱ ጥይት እየተወራወረ ለደረሰው ጉዳትና በዚህም ለተከፈለው መስዋዕትነት እና በዚህ ላይ ለደረሰው አጠቃላይ ሁኔታ ከባድ በትልቁ ይቅርታ እንጠይቃለን ብሏል። እንግዲህ ይሄ እጅጉን አስከፍቶናል። ወደኋላ የማንመልሰው ጉዳይ ቢሆንም ግን ወደፊት እንደዚህ አይነት ችግሮች እንዳይኖሩ ከዛሬ ጀምሮ ይሄ ጉዳይ ተዘግቷል የሚል መልእክት አስተላልፏል። ከዚህ ጋር በተያያዘ እንደዚሁ በጎንደር ቀጠናም ያለው የፋኖ አንድነት ቀጠናዊ የፋኖ ውህደት እንደዚሁ ሂደቶች መኖራቸውን መረጃዎች ይገልጻሉ። ከጥር 9 2018 ወዲህ ፋኖ አንድነት ከታወጀ ወዲህ በጎንደር ቀጠና የፋኖ አንድነት ወደ መሬት ባለመውረዱና ወደ ታች ውህደቱና ወታደራዊ እንደዚሁ ግንባር ላይ ይሄ ጉዳይ ባለመጠናቀቁ ችግሮች እንደነበሩ ይታወቃል። ባለፈው ስማዳ እንኳ እርስ በርስ ተኩስ እንደዚሁ 4 የፋኖ መሪዎች መገደላቸው ይታወቃል። ይህንን ለአንድና ለመጨረሻ ጊዜ ወደ አንድነት ለማምጣት ሁለቱም የቀጠናው እዞች የመምረጥ ሂደት እየተከናወነ መሆኑን መረጃዎች ይጠቁማሉ። የፋኖ አንድነት እስከ ታችኛው መዋቅር ድረስ በፍጥነት ተጠናቆ ወደ ወታደራዊና ዲሲፕሊን መንገድ ካልገባ ያው እንግዲህ እስካሁን የነበሩ ችግሮች አሁንም ሌላ ፈተና መሆናቸው አይቀርም። ይሄ በተለይ በዚህ በደብረ ታቦር ቀጠና እየታየ ያለ ችግር ነው። ይህንን ለመቅረፍ እንግዲህ አንድነቱ ወደ መሬት ማውረድ
ይዋሊደር የማይባል ጉዳይ መሆኑ በተደጋጋሚ ሲገለጽ ቆይቷል። ወደ ቅዱስ ላሊበላ ከተማ የሚወስደን መረጃ አስከትላለሁ። በቅዱስ ላሊበላ ከተማ የፋኖ ቤተሰቦች በሚል እንግዲህ ሽማግሌዎች ጭምር ተይዘው ታስረው ነበረ። መፈታታቸውን ዛሬ የወጡ መረጃዎች ይገልጻሉ። አንዲት የብልጽግና የላስታ ወረዳ የብልጽግና ባለስልጣን መያዟን ተከትሎ ከ15 በላይ የፋኖ ቤተሰቦች በሚል ተይዘው ነበር። እነሱ ተለቀዋል። ከዚህ ባሻገር ደግሞ ሁለት የብልጽግና ባለስልጣናት በቁጥጥር ስር ሊውሉ እንደሆነ ከቅዱስ ላሊበላ ከተማ የወጣ መረጃ ያሳያል። እነዚህ የብልጽግና ባለስልጣናት በታገተችው ሴትዮም እንዲሁም ደግሞ ከፋኖ ጋር ግንኙነት አላችሁ በሚል ተጠርጥረው እየተፈለጉ ነው፣ በቁጥጥር ስር ሊውሉ የሚሉ መረጃዎች ወጥተዋል። ላሊበላ አካባቢ ሌላው መከላከያ ለወታደሮቹ አዲስ መመሪያ ሰጥቷል ነው የተባለው። ይህም ከስልክ አጠቃቀምና ከኢንተርኔት ጋር የተያያዘ ጉዳይ ነው። በዚህ የተለያዩ አፕሊኬሽኖችን ከመጠቀም እንዲሁም ደግሞ በግዳጅና በጦርነት ቀጠና ስልክና ኢንተርኔት ከመጠቀም ጋር በተያያዘ አዲስ መመሪያ ተላልፏል ተብሏል። ይህም እንግዲህ ፋኖም ሊተገብረው የሚገባ ጉዳይ ነው። ይህ እንግዲህ በተለይ በውጊያ ቀጠና መረጃዎችን እንዲሁም ደግሞ በኢንተርኔት በኩል የተለያዩ ወታደራዊ እንቅስቃሴዎችን አሳልፎ መስጠት ጋር በተያያዘ ነው የክልከላ ተግባራዊ የተደረገው። ይህ እንግዲህ በፋኖም ሊተገበር የሚገባው ነው። ከአሁን በፊት የድሮን ጥቃቶች በዋናነት የፋኖ አባላትን የስልክ አድራሻና የስልክ ላይ ያሉ ጂፒኤሶችን ኢንተርኔት ጭምር ከፍተው ጂፒኤስ ወይም ደግሞ የመሬት ንባብ የጉግል ካርታዎችን ጭምር ከድሮን አሰሳና ቅኝቶች ጋር እያገናኙ በራሳቸው ላይ ብዙ ጉዳት ያደረሱ ፋኖች ስለመኖራቸው በተደጋጋሚ ተገልጿል። ይህ እንግዲህ ከጥንቃቄ ጋር በተያያዘ ነው። ይሄ በመከላከያ ውስጥ ተግባራዊ እንዲደረግ ትዕዛዝ ተሰጥቷል። ለሌላውም የሚሰራ ህግ ይሆናል። ሌላው ወደ ትግራይ የሚወስደን መረጃ ላስከትል። በትግራይ እንግዲህ የፕሪቶሪያውን የሰላም ስምምነት ጨርሶ ያው እንግዲህ ወደ ጦርነት ለመግባት ጫፍ ደርሷል፣ ፈርሷል ማለት ነው። ከዚህ ጋር በተያያዘ ብርጋዴር ጀነራል ምግበ ኃይሌ ትናንትና ከድምፀ ወያኔ ጋር አጭር ቆይታ አድርጓል። ጀነራል ምግበ ኃይሌ እንግዲህ ሰሞኑን ከጤና ጉዳይ ጋር በተያያዘ ሲነሱ የነበሩ ጉዳዮች አሉ። የጤና እክል ገጥሞታል የሚሉ ለሁለት ጉዳዮች ይመስላል የትላንቱ ቃለመጠይቅ። አንደኛው ለአብይ አህመድ ማስጠንቀቂያ ለመስጠትና አብይ አህመድ በቅርቡ ያደረገውን በትግረኛ ቃለ ምልልስ ለእሱ ምላሽ ለመስጠት ሲሆን፣ ሁለተኛ ከጤና እክል ጋር በተያያዘ ይወራ የነበረውን ጉዳይ ይሄው አለሁ ለማለት ይመስላል። ለማንኛውም በመግለጫው ላይ የተነሱ ጉዳዮች ምንድናቸው የሚለውን ስንመለከተው እንግዲህ የተለያዩ ጉዳዮች ተነስተዋል። በዋናነት ለነጌታቸው ረዳም ምላሽ የሚሆኑ ጉዳዮች እንደዚሁ ተንጸባርቀዋል። ጀነራል ምግበ ኃይሌ በሚሳይል በቅርታ በታንክና በድሮን ሌሎቹ ሊያስፈራሩን አይገባም፣ ይሄኛው የምኛን የሚያስፈራሩበት ጊዜ አብቅቷል፣ ዛሬ እንደ ድሮ አይደለም የሚል ምላሽ ሰጥቷል። ድሮንን በመጠቀም እና ድሮን መታጠቃቸውንም በዚሁ በአጋጣሚ ገልጿል። ጠላቶቻችን ወይም ደግሞ የሚያስፈራሩን አካላት ድሮን እንዳለን፣ ጸረ ድሮን እንዳለን፣ ጸረ ታንክ እንዳለን እና ዘመናዊ እና በዚህ ላይ የተሰራበት ሰራዊት እንዳለን ሊያውቁ ይገባል ብሏል። ሰራዊታችን ላይ ተከታታይ የማብቃት ስራ በመስራታችን የቴክኖሎጂ ባለቤት ሆኗል ሰራዊታችን የሚል ንግግር ያደረገው ብርጋዴር ጀነራል ምግበ ኃይሌ በቴክኖሎጂ ተመክተው ለሚያስፈራሩን ግን እኛም እንደነሱ ቴክኖሎጂውን የሚያጠፋ ታጥቀናል ብሏል። በጥቅሉ ከዚህ ጋር በተያያዘ እንግዲህ ጌታቸው ረዳም በተደጋጋሚ ለሚያቀርቡትን ምላሽ ሰጥቷል። ይህም የትግራይ ታጣቂ ኃይል የግለሰቦች ስልጣን ማስጠበቂያ ነው የሚለውን ጉዳይ በተመለከተ የትግራይ ሕዝብ እንጂ የግለሰቦች ስልጣን ፍላጎት ማስፈጸሚያ አይደለም ኃይሉ ሲል ነው ምላሽ የሰጠው። እንግዲህ ምግበ ሁለት ዓላማ ላይ ያተኮረ መግለጫዎችን ሲሰጥ በዋናነት የሚከተሉትንም አካቷል። የትግራይ ሕዝብ ለጦርነት አይጓጓም። የትግራይ ሕዝብ ፈተና ተደቅኖበታል። የትግራይ ሕዝብን ከፋፍሎ ለማጥፋት አሁንም ጥረት እየተደረገ ነው። የትግራይ ሕዝብ ተበታትኗል፣ ተዳክሟል፣ ውስጣዊ ችግር ውስጥ ገብቷል ብለው የሚያምኑ ጠላቶች አሁንም የትግራይን ሕዝብ ለማጥፋት ጦርነት ሊከፍቱበት ነው ብሏል። ከማንም ጎረቤት ሀገር ጋር እና ጎረቤት ጋር የትግራይ ሕዝብ በሰላም መኖር ይፈልጋል በሚል ከኤርትራ፣ ከአማራ፣ ከአገው፣ ከአፋር እና ከሱዳን ጋር በጋራ መኖር እንፈልጋለን። ለዚህም ሰላም ምርጫችን ነው ብሏል ጀነራል ምግበ ኃይሌ። ድምር የውጊያ ውጤትን የሚወስን የፖለቲካ ወታደራዊ ዘመናዊ አስተሳሰብ የተላበሰ ኃይል ያስፈልጋል። እኛም ይህንን ያለማሳለስ እየገነባን ነው ብሏል። የትግራይ ህዝብን ለማሸነፍ አንድነቱን እንዲያጠናክር ጥሪ አቅርቧል። ምግበይ እንግዲህ የድሮን ጉዳይ በተመለከተ አድማጭ ተመልካቾቻችን እንደምታስታውሱት ህወሓት የድሮን መሳሪያዎችን ወደ ትግራይ እያስገባ ነው። የድሮን ጸረ ድሮን
ማዕከላትን እያቋቋመ ነው የሚሉ መረጃዎች በተደጋጋሚ ሲወጡ ነበር። አሁን ይህንን አረጋግጠዋል። ሱዳን ውስጥ ሸዋካ ተብሎ የሚጠራ ቦታ የአንደኛ ዙር የህወሓት የድሮን ሰልጣኞች ቴክኒሽያኖች መመረቃቸውና ወደ ትግራይ እንዲገቡ መደረጉ ከአሁን በፊት ከወጡ ዘገባዎች መካከል የምታስታውስ ነው። ይሄ ታህሳስ መጨረሻ አካባቢ በዚህ ሚዲያ የተጋለጠው ህወሓት ቴክኒሽያኖች ወታደራዊ ስልጠና አየር ኃይል ለማቋቋም በሱዳንና በግብፅ መንግስት ድጋፍ ተደርጎላቸው ሸዋካ ተብሎ የሚጠራ ቦታ ስልጠና እየወሰዱ እንደነበር ይፋ መደረጉ ይታወቃል። አሁን ይህንን ነው መግበይ ያረጋገጠው። ሌላው ከመነጋገሪያ ከሆኑ መረጃዎች መካከል የተወካዮች ምክር ቤት አባሏ የብልጽግና ተመራጯ በታጣቂዎች ታግታ ነበር የሚለው መረጃ ነው። እንግዲህ የተወካዮች ምክር ቤት ተመራጯ በአማራ ብሔራዊ ክልላዊ መንግስት በኦሮሞ ብሔረሰብ ዞን በባቲ ወረዳ ተመራጩና የተወካዮች ምክር ቤት አባል የሆነችው እንግዲህ በምክር ቤት አባል በታጣቂዎች ታግታ ነበር ተብሏል። የታገችው ባለስልጣን የአሚና እንድሪስ ትባላለች። ከ10 ሚሊዮን ብር በላይ ታጣቂዎች ጠይቀውባታል። ብልጽግና ይህንን ገንዘብ ከፍሎ ስለማስፈታቱ የሚገልጹ መረጃዎች አሉ። እንግዲህ በአንድ ቀን ውስጥ ነው የተለቀቀችው። እንዴትና በምን ሁኔታ የሚለውን የመረጃ ምንጮቹ ባይገልጹም ብልጽግና ይህንን 10 ሚሊዮን ብር የተጠየቀውን ከፍሎ የምክር ቤት አባሏ ጉዳይ የሚዲያዎች መነጋገሪያ ሳይሆን እንዳስፈታ ነው መረጃዎች የሚገልጹት። ይህንን በተመለከተ በአማራ ክልል ባቲ ከተማ አካባቢ የወጡ መረጃዎች እንደሚያሳዩት ወይዘሮ አሚናት ኢድሪስ በታገቱበት በባቲ ዙሪያ በሸኔ ታጣቂዎች በአንድ ወር ብቻ 19 ሰዎች መታገታቸው ነው የተገለጸው። ከ100 ሺህ ብር እስከ 10 ሚሊዮን ብር ድረስ አጋቾቹ ጠይቀዋል። አጋቾቹ በከተማው ካለው የሚሊሻና የጸጥታ ኃይል ጋር በጥምረት የሚሰሩ ግማሽ ቀን ጫካ ግማሽ ቀን ከተማ ውስጥ የሚውሉ የሸኔ ሚሊሻዎችና አንዳንዶቹ እንደዚሁ በከብት እርባታ ላይ የሚታወቁ ጭምር መሆናቸው ነው የተገለጸው። እንግዲህ ብልጽግና ባለስልጣናቱ ታግተውበት 10 ሚሊዮን ብር ከፍሎ የፓርላማ አባላትን አስለቀዋል የሚለውን በተመለከተ ይሄ ጉዳይ አዲስ አይደለም። ከአሁን በፊትም እንደዚሁ ሌሎች የብልጽግና ባለስልጣናት ታግተው ነበር ይላሉ። የምክር ቤት አባላት ሲታገቱ ግን ይሄ መጀመሪያው ነው። እንዲሁም ደግሞ የብልጽግና ባለስልጣናት ቤተሰቦቻቸውንም እንደዚሁ 10 ሚሊዮን እና 20 ሚሊዮን ብር ከፍለው ማስለቀቃቸው ይታወቃል። ሽመልስ አብዲሳ እንዲሁም ደግሞ ታከለ ኡማ ቤተሰቦቻቸው ታግተውባቸው በሚሊዮን ብር ከከፈሉ ባለስልጣናት መካከል ይገኙበታል። በወለጋ ንጹሃን ላይ ያለው ግድያ አሁንም ጨምሯል። ጭፍጨፋው ቀጥሏል። በሆሮ ጉዱሩ ወለጋ ዞን አሙሮ ወረዳ ሰዴ ቀበሌ የኦነግ ሸኔ ታጣቂዎችና የክልሉ የጸጥታ ኃይል በጋራ በፈጸሙት ጥቃት ዛሬ ሌሊቱን በርካታ ንጹሃን ተገድለዋል። ወራቤራ ተብሎ በሚጠራ ቦታም እንደዚሁ በሌሊቱ ጀምሮ ከፍተኛ ተኩስ የሚሰማ መሆኑን መረጃዎች ገልጸዋል። በወለጋ ያለውን በተለይ ምስራቅ ወለጋና ሆሮ ጉዱሩ ወለጋ ዞኖች ያለው ሁኔታ እየተከታተልኩ ያው መረጃውን ወደ እናንተ አደርሳለሁ። ዓለም አቀፉ የጋዜጠኞች መብት ተከራካሪ ቡድን ሲፒጄ በዓለም አቀፍ የሴቶች ቀን በስር ላይ የሚገኙ 2 ሴት ኢትዮጵያውያን ጋዜጠኞች አስቸጋሪ ሁኔታ ውስጥ እንዳሉ ገልጿል። ጋዜጠኛ መስከረም አበራና ጋዜጠኛ ገነት አስማማው በአስቸጋሪ ሁኔታ ውስጥ ይገኛሉ። የሞት ቅጣት በሚያስቀጣ አንቀጽ ተከሰው በሴቶች ቀንን ጭምር በእስር ቤት እየማቀቁ እያሳለፉ ይገኛሉ ሲል ዛሬ እንግዲህ ትላንትና በተከበረው የሴቶች ቀን ሲፒጄ ይህንን አስታውሷል። በሌላ ዓለም ላይ በሌሎቹ አገራትና ዓለም ላይም እንደዚሁ የታሰሩ ሴት ጋዜጠኞችን እንደዚሁ አንስቷል። ወደ ሸዋ ስንሄድ የሸዋ የግንባር መረጃ ነው የምናገኘው። በሸዋ ኤፍራታ ግድም ወረዳ በተለያዩ ቦታዎች በተደረጉ ውጊያዎች ጉዳት መድረሱ ተገልጿል። የአየር ወለድ ኮማንዶ ጋር ውጊያ ተደርጓል። በኤፍራታ ግድም ወረዳ ነው። በዚህም በውጊያው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ካጣዬ በቅርብ ርቀት በሚገኙት ፈረደ ውሃ፣ ተረተር እንዲሁም ደግሞ ካራ ሎጎማ ተብሎ የሚጠሩት አካባቢዎች እና ሰሪምባ ሰርዶ ተብሎ የሚጠሩ አካባቢዎች በተደረጉ ውጊያዎች አንድ የቡድን መሳሪያ ስናይፐርን ጨምሮ የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል። በውጊያው የደረሰው ሌላው ዝርዝር ጉዳት ግን አልታወቀም ነው የተባለው። በሌሊት ለዘመቻ ወደዚህ አካባቢ የገባው የአየር ወለድ ኮማንዶ ሚሊሻ ከአጸፋ ምላሽ በኋላ አካባቢውን ለቆ ወደ አጣዬና ወደ ከተሞች ተመልሷል ብለዋል። ወደ ራያ ቀጠና የሚወስደንም አንድ ተጨማሪ መረጃ አለ። በራያ ቆቦ ወደ ራያ አላማጣ ግንባር የ6 ወረዳ የተውጣጣ ሚሊሻ ወደ ላስታ መገንጠያ ተብሎ የሚጠራው አካባቢ እንዲሰፍር ተደርጓል። ከኮረም ከተማ፣ ከዛታ ወረዳ፣ ከወፍላ ወረዳ፣ ከአለማጣ ከተማ፣ ከራያ አለማጣ ወረዳ እና ከራያ ባላ ወረዳ የተውጣጣ ሚሊሻ በቆቦና በአለማጣ መካከል በሚገኘው ላስታ መገንጠያ ተብሎ የሚጠራው አካባቢ እንዲሰፍር ተደርጓል። ይህም እንግዲህ ከኋላ መከላከያ ጮቢበር እያለ ነው እሱን ፊት ለፊት ያሰለፈው ነው ያሉት። በዚህ አካባቢ ያለው ውጥረትም እንደዚሁ ጨምሯል። ለሰዓት ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ